በየዓመቱ ተላላፊ ባልሆኑ በሽታዎች ምክንያት የሚከሰት ሞት እየጨመረ ነው። ምክንያቱ ምንድነው? በዓለም አቀፍ ደረጃ ምንም እንኳን የመድኃኒት ሕክምና እየዘመነና የሚመደብለት ገንዘብ ከፍተኛ ቢሆንም በመድኃኒት ብቻ ተላላፊ ያልሆኑ በሽታዎችን ማከም ከባድ ፈተና ውስጥ መውደቁን የዓለም የጤና ድርጅት በሪፖርቱ አስታውቋል። ይህንን የሚያረጋግጥልን በዓለም አቀፍ ደረጃ በየዓመቱ ከሚከሰት ሞት 70% የሚሆነው የሚከሰተው ተላላፊ ባልሆኑ በሽታዎች ነው። ተላላፊ ያልሆኑ በሽታዎች በሌላ አጠራር ላይፍ ስታይል ዲዚዝ ወይም የአኗኗር ዘይቤ በሽታ ተብለው ይጠራሉ። ይህም የሚያመለክተው እነዚህ በሽታዎች መንስኤ የአኗኗር ዘይቤያችን በዋናነትም ደግሞ ትክክለኛ የምግብ ስርዓትን አለመከተላችን ነው። ፊዚሺያንስ አሶሲዬሽን ፎር ኒውትሪሽን በ2021 ባወጣው ሪፖርት ባለፉት 3 አስርት ዓመታት በካርዲዮቫስኩላር ዲዚዝ ወይም በልብና የደም ቧንቧ በሽታዎች ምክንያት የሚከሰት ሞት በ40% ጨምሯል። ካርዲዮቫስኩላር ዲዚዝ ወይም የልብና የደም ቧንቧ በሽታዎች በኮሌስትሮል፣ በደም ግፊት፣ በስኳር እንዲሁም ከልክ በላይ በሆነ ክብደት ምክንያት የሚከሰቱ ወይም እነዚህ የጤና ችግሮች ለልብና የደም ቧንቧ በሽታዎች ተጋላጭነታችንን ይጨምራሉ ማለት ነው። እንዲሁም በስኳር በሽታ ምክንያት የሚከሰት ሞት በ93% እንደጨመረ ተጠቅሷል። የስኳር ህመም በሰውነታችን በቆየ ቁጥር የሚያስከትላቸው ውስብስብ የጤና ችግሮች ውስጥ ለሞት የሚያጋልጡ እንደ የልብ በሽታ፣ የኩላሊት በሽታ፣ ስትሮክ እና ከፍተኛና አደገኛ የሆነ ኢንፌክሽን ይጠቀሳሉ። በእነዚህ ዓመታት ተላላፊ ያልሆኑ በሽታዎች ቁጥር እየጨመረ እንዲሁም በመድኃኒት የሚታከሙ ታካሚዎች ቁጥር እየጨመረ ነው። ነገር ግን በእነዚህ በሽታዎች ምክንያት የሚከሰት ሞትን መቀነስ አልተቻለም። ተላላፊ ካልሆኑ በሽታዎች ውስጥ በልብ ህመም፣ በደም ግፊት፣ በስትሮክ እና በስኳር በሽታ ከሚሞቱ ታካሚዎች ግማሽ ያህሉ የሚሞቱት ጤናማ ባልሆነ ምግብ ወይም የምግብ ስርዓት ነው። ስለዚህ የአኗኗር ዘይቤያችንን በዋናነትም የአመጋገብ ስርዓታችንን እስካላስተካከልን ድረስ የእነዚህ በሽታዎች ቁጥር ወይም በእነዚህ በሽታዎች የሚሞቱ ታካሚዎች ቁጥር መጨመሩ ማይቀር ነው ማለት ነው። በአሜሪካ ጤናማ ባልሆነ ምግብ ወይም የምግብ ስርዓት በየዓመቱ ከግማሽ ሚሊዮን በላይ ሰዎች ይሞታሉ። ነገር ግን በኒውዮርክ ዩኒቨርሲቲ ስኩል ኦፍ ሜዲሲን ባደረገው ጥናት አብዛኞቹ ታካሚዎች በየቀኑ እያደረጉ ስላሉት የምግብ ምርጫ ተገቢነትና ጤነኝነት ጥልቅ የሆነ የግንዛቤ ክፍተት እንዳለ ተጠቅሷል። ይህ በእኛ ሀገር ሲሆን ደግሞ ምን ያክል የሚያሳስብና የገዘፈ እንደሚሆን መገመት አያቅተንም። ምን ያክሎቻችን ስለምንመገበው ምግብ ጥንቃቄ እናደርጋለን የሚለው ጥያቄ ውስጥ የሚገባ ነው። በአንጻሩ ደግሞ ጤናማ የሆነ የምግብ ስርዓትን መከተል እንደ አይነት 2 የስኳር በሽታ፣ የልብ ህመም፣ ስትሮክ፣ የደም ግፊት፣ ካንሰር እና ሌሎች ተላላፊ ያልሆኑ በሽታዎችን መከላከል፣ መቆጣጠር፣ ማከም እንዲሁም ደግሞ ሕክምናውን ውጤታማ ማድረግ ይቻላል ማለት ነው። ስለዚህ የአኗኗር ዘይቤያችንን በዋናነትም አመጋገባችንን በማስተካከል ለዚህ ተላላፊ ያልሆኑ በሽታዎች እንዳይፈጠሩ መከላከል፣ ከተፈጠሩም ደግሞ እንደየበሽታ ደረጃው መድኃኒት ከመጀመሩ በፊት ወይም መድኃኒት ሳይጀመር ማከምና መቀልበስ፣ መድኃኒት እየወሰዱ ያሉ ታካሚዎችም የአኗኗር ዘይቤያቸውን በማስተካከል የመድኃኒት ሕክምና ውጤታማ እንዲሆን ብሎም የጤና ሁኔታቸው ሲሻሻል መድኃኒት እስከማቆም ሊደርሱ ማድረግ ይቻላል ማለት ነው። ጥናቶች እንደሚያሳዩት ጤናማ የምግብ ስርዓትን መከተል እስከ 80% ድረስ ተላላፊ ያልሆኑ በሽታዎችን መከላከል ብሎም መቀልበስ ይቻላል። በሎዛይ ስነ ምግብ ሕክምና ማዕከልም ምስክርነታቸውን ያቀረብንላችሁና ሌሎችም ብዙ ታካሚዎች የዚህ ማሳያ ናቸው። ታካሚዎቻችን ከስኳር፣ ከግፊት፣ ከኮሌስትሮል፣ ከጉበት ላይ ስብና ሌሎች ተላላፊ ካልሆኑ በሽታዎች ነፃ ሲወጡ ጤናቸው ተሻሽለው መድኃኒት እስከማቆም ሲደርሱ አንዳንድ ታካሚዎችም የመድኃኒት ሕክምናቸው ውጤታማ ሲሆን አይተናል። ለምሳሌ እኚህ ታካሚ 22 ዓመት ከስኳር በሽታ ጋር 10 ዓመት ደግሞ በኢንሱሊን እየታከሙ ነበረ። ነገር ግን የስኳር መጠናቸው ቁጥጥር ውስጥ ባለመግባቱ ኢንሱሊን እየተጨመረላቸው ነበረ። ወደ ሎዛ ከመጡና የአኗኗር ዘይቤ ለውጥ ካደረጉ በኋላ የ3 ወር የስኳር ክምችታቸው ከ10.6 6.1 ሊደርስ ይችላል። እንዲሁም ስኳራቸው እየወረደ ስለመጣ የሚወስዱት ኢንሱሊን ለሰውነታቸው ስለበዛ ኢንሱሊናቸው እየተቀነሰ ሄዶ በመጨረሻም ሊቆም ችሏል። ይህ የሚያሳየው የአኗኗር ዘይቤ ለውጥ ወይም ደግሞ የስነ ምግብ ሕክምና ምን ያህል ታሪክ ቀያሪ እንደሆነ ነው። ወደ ሎዛ ስመጣ ያው ስኳር ታማሚ ነኝ። ኢንሱሊን ነው የምወስደው፣ ግፊት መድኃኒቶችን እወስዳለሁ፣ ኮሌስትሮልም ጭምር ማለት ነው። እንግዲህ ከዚህ ከ22 ዓመት በኋላ ወደዚህ መጥቼ ጤንነቴ ወደ ቀድሞ ወደ ነበረበት ተመልሷል። ሎዛን እጅግ በጣም አድርጌ አመሰግናለሁ። እኚህ ታካሚ ደግሞ በማዕከላችን ባደረጉት የስነ ምግብ ሕክምናና የአኗኗር ዘይቤ ለውጥ ከግፊት በሽታ ነፃ ሊሆኑ ችለዋል። ልቤ በጣም ይመታ ነበረ። ሄድኩኝ እንደምሽ በጣም ከፍ ብሏኛል። ከዛ መድኃኒቱን ካልጨመርሻል መጀመሪያ ጊዜ አይ ብዬ ገባው ማለት ነው። የሎዛ ምግቡን ሳያስልኝ በቃ እየወረደ አሁን ግፊት የሚባል ነገር ጠፍቷል። ይሄው መድኃኒቱን አቁሜ ወደ ምግቦቼ ገብቻለሁ።
አሁንም እኚህ እናት የአኗኗር ዘይቤያቸውን ብቻ በማስተካከል ከኮሌስትሮል ነፃ ሆነዋል። መድኃኒታቸውንም አቁመዋል። የስኳር፣ የደም ግፊት፣ የኮሌስትሮል መድኃኒት እየወሰድኩ ነበር። የስኳርና የደሙን ለ14 ዓመት ወስጃለሁ። ኮሌስትሮል መድኃኒት ግን ልክ ሲጀምር ነው ወደዚህ የመጣሁት። አመጋገቡ ሀብዬ ከጀመርኩበት ቀን ጀምሮ የከበደኝ ነገር በጣም ነው የተስማማኝ። ይሄ ምግብ እግሮቼ ላይ የሚሰማኝ ነገር ነበር። አሁን እሱ ሁሉ ቀርቷል። ደረጃ እንደፈለገኝ ወጥቼ እወርዳለሁ። መንገድም እንደፈለገኝ ተራምጄ እሄዳለሁ። እግዚአብሔር ይመስገን። ሎዛ ከጀመርኩ በኋላ በተሰጠኝ የምግብ ፕላን መሰረት ክትትል ሳረግ ከዛ በኋላ እንደምታዩኝ በጣም ትልቅ ለውጥ አምጥቻለሁ። ጉበቴ ላይ የነበረው ምስል አሁን ጠፍቷል። በሎዛ ባገኘሁት አገልግሎት በጣም ደስተኛ ነኝ። ሎዛን የስነ ምግብ ማዕከልን እንዲሁም ደግሞ ረዳት ፕሮፌሰር ሞርጋን ፈቃዴን ማመስገን እንፈልጋለን። እንዳያችሁት እኚህ ታካሚም ከጉበት ላይ ስብ ክምችትና ከመጠን በላይ የሆነ ክብደት በምግብ ታክሞ ነፃ የወጡ ናቸው። እነዚህ በጥቂቱ ያሳየናችሁ፣ በማዕከላችን ግን በሺዎች የሚቆጠሩ ታካሚዎች አስደናቂ ለውጥ እያሳዩ ነው። ስለዚህ ተላላፊ ያልሆኑ በሽታዎችን በመድኃኒት ብቻ ማከም ባለመቻሉ የአኗኗር ዘይቤ ለውጥ በዋናነትም የአመጋገብ ስርዓት ለውጥ ማድረግ ቁልፍ ሚና ይጫወታል ማለት ነው። እርሱም እነዚህ ተላላፊ ያልሆኑ በሽታዎችን ለመከላከል ወይም የእነዚህ በሽታዎች ተጠቂ ከሆኑ ትክክለኛውን መፍትሄ ለማግኘት ቁርጠኛ የሆነ ውሳኔ ይወስኑ። እነዚህንና መሰል የጤና መረጃዎች ለማግኘት ላይክ፣ ሼር፣ ሰብስክራይብ እና የደውል ምልክቷን ይጫኑ።